ጋይስ እንዴት ናችሁ? በዛሬ ቪዲዮ በጣም ጠቃሚ የሆነ ነገር ይዤላችሁ መጥቻለሁ። በተለይ ለጀማሪዎች ስለ ኮምፒውተር ምንም እውቀት ለሌላችሁ ገና ከስክራች ለመጀመር ፍላጎት ስላላችሁ ይሄ ቪዲዮ ለእናንተ ነው። እስከ መጨረሻ ተከታተሉ። ብዙ ጊዜ ኮምፒውተር በምንከፍትበት ሰዓት የተለያዩ የአይካን አቀማመጥ እናያለን፣ የአይካን ሳይዝ እናያለን፣ የባክግራውንድ ኢሜጆች አሉ። እነዚህ ነገሮች እንዴት አድርገን በቀላሉ መንገድ መጠቀም ከስክራች ጀምሬ ያሳያችኋለሁ። እስከ መጨረሻ ጠብቁኝ። በመጀመሪያ የምናየው እንዴት አድርገን ባክግራውንዱን መቀየር እንደምችል ላሳያችሁ። እሱ ለማድረግ ባዶ ቦታ ላይ ትሄዱትና ራይት ክሊክ ታደርጋላችሁ። ራይት ክሊክ በምናደርግበት ሰዓት እነዚህ ሁሉ ነገሮች አሉ። አሁን ነው ወይ ደግሞ ባክግራውንድ ለመቀየር የሚጠቅመን ከነዚህ ፐርሰናላይዝ የሚለው ነው። ፐርሰናላይዝ የሚለው ላይ ክሊክ በምናደርግበት ሰዓት ዳይሬክትሊ የሚወስደን ፐርሰናላይዝ ላይ ክሊክ በምናደርግበት ሰዓት ወደዚህ ይወስደናል። እዚህ ጋር እንደምታዩት ባክግራውንዳችን ይሄ ነበር አይደል? ይሄ ነበር ባክግራውንዳችን ይሄ ነበር። ስለዚህ ሴቲንጋችን ውስጥ ግባና ይሄኛው ወደዚህ መቀየር ፈለግን እንበል። ስለዚህ መተን ይሄን ብቻ መምረጥ ነው። ዳይሬክትሊ ከዚህ እዚህ የምታዩት ኢሜጅ ላይ ይቀይርልናል ማለት ነው። እዚህ ጋር ብንመጣ በቀላሉ ወደዛ ቀይሮ እናገኛለን ማለት ነው። ከዚህ ወደዚህ ይቀይርልናል። ሌላኛው ደግሞ ማወቅ ያለባችሁ ከዚህ እዚህ ውስጥ ካለው ይልቅ እኛ የምንፈልገው ዲስክቶፓችን ወይ ደግሞ ኮምፒውተራችን ላይ የሚገኘው ኢሜጅ ከፈለጋችሁ እዚህ ጋር ብራውዝ የምትላለች። ብራውዝ የምትለውን ክሊክ በምናደርግበት ሰዓት ዳይሬክትሊ የሚወስደን ኮምፒውተራችን ውስጥ የሚገኙ ኮምፒውተራችን ውስጥ የሚገኙ ፎቶዎችም የተለያዩ ኢሜጆችም ካለን ዳይሬክትሊ ወደዛ ነው የሚወስደን ማለት ነው። ስለዚህ ይሄኛውን ክሊክ አድርገን ከዛ ምን ማድረግ እንችላለን? ማስገባት እንችላለን ማለት ነው። አሁን ወደዛ እንሄድና የትኛውን ልውሰድ ለምሳሌ ከዛ ጁስ ማድረግ ብቻ ነው። እሷን በመመርጥበት ሰዓት ዳይሬክትሊ ምን ያደርጋል? አሁን ያመጣሁትን ፎቶ ወይ ደግሞ ኢሜጅ በዚህ ቦታ ሪፕሌስ ያደርጋል ማለት ነው። አሁን ያመጣሁት ከጊዜ በኋላ ይቀይረዋል። ትንሽ ቆይና ኢሚዲየትሊ ይቀይርልናል ማለት ነው። ይሄ ፎቶ ነው ቅድም ከእንትን ያመጣሁት ነው። ይሄ አምጥቷል ኦሬዲ። እቺ ነች ኦሬዲ ቀይሮልናል ማለት ነው። እስቲ እንየው። ይሄኛው ይሄው በዚህ ልክ ቀይሮልናል። ባክግራውንድ በዚህ መልኩ መቀየር ትችላላችሁ። ሌላኛው ደግሞ ከለር ማድረግ የምትችላላችሁ። እዚህ ጋር ትመጡትና አሁን ይሄኛው ባክግራውንዱን ፒክቸር ስላለ ነው አይደል? ከለር ማድረግ ደግሞ አስፈላጊ ከሆነ እዚህ ጋር ምን አለች? ድሮፕ ዳውን አለች ማለት ነው። ድሮፕ ዳውን ትነኩትና ሶሊድ ከለር የሚለውን ትመርጣላችሁ። ሶሊድ ከለር የሚለውን በምንመርጥበት ሰዓት የከለር ዝርዝር ይመጣልናል ማለት ነው። አሁን ሶሊድ ከለርን እንመርጥ። አሁን ሶሊድ ከለር በምንመርጥበት ሰዓት እነዚህ ከለሮች ይመጡልናል። ስለዚህ አሁን ለምሳሌ ይሄ እኔም ፈለኩ ከዛም በኋላ ኢሚዲየትሊ ሲቀይር አያችሁ እኔ ሶሊድ ከለር ከዚህ መጥቼ ቲክ በማድረግበት ሰዓት ኢሚዲየትሊ ወደዚህ ቀየረልን ማለት ነው። አስፈላጊ ከሆነ እንደ ፍላጎታችሁ መቀየር ትችላላችሁ ማለት ነው። የሚመቻችሁን ከለር ለምሳሌ ይሄን ነገር ባክግራውንድ ላይ ተቀይሮ ምን አይነት እይታ አለው የሚለው ነገር የአፖቹ አጠቃቀምና አፖቹ ይሄን ከለር ላይ ሲታዩ ቪዚብል ነው ወይ አይደለም ወይ የሚለውን ነገር እናንተ እንደ ፍላጎታችሁ የምትወስነው። ለምሳሌ እኔውና ይሄ አሁን ለምሳሌ ሶሊድ ከለር ከዛ ግሪን የማረጥኩት አይኮኖች በዚህ መልኩ ነው የሚቀመጡት ማለት ነው። እንዲህ ያለ ስለነዚህ እነዚህ ነገር በዚህ መልኩ መጠቀም ትችላላችሁ። አሁን ወደ ቅድሙ እንመለስና እሱን ለመመለስ ቼኛው ድሮፕ ዳውን ትነኩታላችሁ። ከዛ ፒክቸር የሚለውን ክሊክ ማድረግ ብቻ ነው። ፒክቸር የሚለውን ክሊክ በምናደርግበት ሰዓት በዲፎልት መጀመሪያ ወደ ነበረ ወይ ደግሞ ቀድሞ ወደ ነበረ ኢሜጅ ይመልስልናል ማለት ነው ባክግራውንዳችን። ይሄኛው ያኛውን እንትኑን ከለሩን አውጥቶ ይሄኛው ኢሜጅ ሪፕሌስ ያደርግልናል። ለምሳሌ ብዙ ጊዜ ይሄ ሲሆን ደስ ይለኛል ከሁሉም። አሁን ለምሳሌ ኢሜጅ ሲቀመጥ መጥፎ ስላልሆነ እስቲ ይሄ ልምረጥና ከዛም በላይ ይሄኛው መልኩ መጠቀም ትችላላችሁ። በሁለተኛ ደረጃ ደግሞ የምናየው የኛ ዴስክቶፕ ላይ የሚገኙ አይኮኖች ማለት እነዚህ ሁሉ አይኮኖች ይባላሉ። እንዴት አድርገን አስፈላጊ ሆነ ሃይድ ማድረግ ስንፈልገው ደግሞ እንዴት አድርገን ሾው ማድረግ እንደምንችል ላሳያችሁ። እሱም እዚህ ባዶ ቦታ ላይ ራይት ክሊክ ታደርጋላችሁ። ከዛም በኋላ ቪው ውስጥ ትገቡና ሾው ዴስክቶፕ አይኮን የሚለው አለ አይደል? እሱን
ሴሌክት ስናደርገው ምን ያደርጋል? ጥፍት ያደርጋል ማለት ነው። ማሳየት ስንፈልግ ደግሞ እዚህ ጋር ክሊክ እናደርጋለን ማለት ነው። እዚህ ጋር ክሊክ እናደርጋለን። ከዛም በኋላ እዚህ ጋር ሾው ዴስክቶፕ አይከን የሚለው ላይ ክሊክ በማድረግ የዴስክቶፓችን አይከኖችን ቪዚብል እንዲሆን ማድረግ እንችላለን ማለት ነው። ሌላኛው ደግሞ ላሳያችሁ የፈለግኩት ቪው ላይ ገብተን የምንጠቀማቸው ብዙ ነገሮች አሉ። እነሱ ዴስክቶፓችን ላይ የሚገኙ አይከኖችን ማተለቅ ማሳነስ ከፈለግን ለምሳሌ ስሞል አይከን በምንመርጥበት ሰዓት አይከኖቻችን በዚህ መልኩ ማሳነስ እንችላለን። ማተለቅ ከፈለግን ደግሞ በዚህ መልኩ ለርጅ አይከን ማድረግ እንችላለን። እሱም ሆነም ባዶ ቦታ ክሊክ አድርገን ብዙ ጊዜ ሪኮመንድ የሚደረገው ሚዲየም አይከን ነው ማለት ነው። ኦኬ ስለ ቪው በዚህ መልኩ አሳያችሁ። አንድ ደግሞ ቪው ውስጥ ማወቅ ያለባችሁ ነገር እዚህ ጋር እቺ ነገር ላይ ጥፋታና እቺን እንዲህ ላድርግ፣ እቺኛው ደግሞ እዚህ ጋር ላምጣት፣ ሌላኛው ደግሞ እቺኛውን እዚህ ጋር ላምጣት። ብዙ ጊዜ አንዳንድ ሰው ኮምፒውተሮች ጋር ስትሄዱ የሆነ ዝብርቅርቅ ያለ ነገር ነው የምታዩትና እሱን ነገር በአንድ የምታስተካክሉት እዚህ ጋር ራይት ክሊክ ታደርጋላችሁ። ውስጥ ትገቡና እዚህ ጋር አውቶ አሬንጅ አይከን ትላላችሁ። በአንዴ ያስተካክልላችኋል ማለት ነው። ኦኬ ይህን ነገር አይተናል። እንዴት አድርጋችሁ ባክግራውንድ እንደምትቀይሩ፣ እንዴት አድርጋችሁ ዴስክቶፕ ላይ የሚገኙ አይከኖችን ቪዚብልም አንቪዚብል ማድረግ እንደምትችሉ ማለትም ሃይድ እና ሾው። ሌላኛው ደግሞ ላሳያችሁ የሚፈልገው እንዴት በአንዴ አሬንጅ ማድረግ እንደምትችሉ አይተናል። እንዴት የአይከን ሳይዙን መጨመር መቀነስ እንደምትችሉ አይተናል። በቀጣይ ደግሞ የምናየው እንዴት አድርገን ዴስክቶፕ ላይ የሚገኙ አይከኖችን ሶርት ማድረግ እንደምችሉ እናሳያችሁ። እሱም ራይት ክሊክ እናደርግ ሶርት፣ ከዛም በኋላ በኔም፣ ከዛ አሁንም ይጠይቀናል በምንድን ነው የምትፈልጉ በሳይዝ። አሁንም ራይት ክሊክ እናደርግና በምንድን ነው የምትፈልገው በአይተም። አሁንም እዚህ ጋር እናደርግና በምንድን ነው በዴት። አያችሁ ዴት ቅርብ ጊዜ ስለተጠቀምኩ ነው እንደዛ። ቅርብ ጊዜ ስለተጠቀምኩ የዚህ አስቀምጠ ማለት ነው። ኦኬ ይህን አይተናል። እንዴት አድርጋችሁ ሶርት እንደምታደርጉ አይታችኋል። እንዴት አድርጋችሁ ደግሞ የቪው አጠቃቀም አይታችኋል። ሌላኛው ደግሞ እዚህ ጋር ኒው የምትላለች ኒው ፎልደር ክሬት ለማድረግ ይጠቅማችኋል። ምሳሌ ታሶ ዩኒክ ብዬ ዩቲዩብ ቻናሌን እዚህ ጋር ይጽፋል። ታሶ ዩኒክ የሚል ዩቲዩብ ቻናል ፎልደር ክሬት አደረግ በምን ራይት ክሊክ አድርጌ ኒው ከዛ ፎልደር የሚለው ክሊክ ላይ በማድረግ ባዶ ቦታ ላይ ራይት ክሊክ ከዛ ኒው ከዛ ላይ ክሊክ በማድረግ ኒው ፎልደር ምን የሚል ታሶ ዩኒክ የሚል ፎልደር ክሬት ካደረኩ በኋላ እነዚህን ደግሞ በመሳብ ውስጥ መክተት ይቻላል ማለት ነው። ድራግ በማድረግ አንዱን አንዱ ውስጥ ማስቀመጥ ይቻላል። በዚህ ድራግ ይባላል። አንዱ ውስጥ ስቦ ማስቀመጥ ድራግ አድርገን መሳብ ማስቀመጥ ይባላል ማለት ነው። ትልቅ ፋይል ሲሆን ደግሞ በጣም ነው የሚቆየውና የማልፈልገው ከሆነ ማቋረጥ ትችላላችሁ። ኦኬ እንደዚህን ደግሞ ስለ ኒው ጥቅም አይተናል። ሌላኛው ደግሞ ስለ ኒው እዚህ ጋር ማወቅ አለባችሁ ብዬ ማስበው ብዙ ጊዜ ወርድ፣ ማይክሮሶፍት ወርድ፣ ማይክሮሶፍት ኤክሴል፣ ፓወርፖይንት፣ አክሰስ የተለያየ ፓብሊሸር መክፈት ከፈለጋችሁ እዚህ ጋር መጣችሁ ወርድ፣ ኤክሴል ምናምን ብላችሁ መጻፍ አይጠበቅባችሁ። ኒው ትሉትና ለምሳሌ እዚህ ጋር ኒው ትሉትና ይሄው መጣ። አክሰስ፣ ወርድ፣ ፓወርፖይንት፣ ፓብሊሸር ዋትኤቨር ዩ ዋንት ትፈልጉት ነገር ሁሉ አላችሁ ማለት ነው። ሁሉም አለ። ኒው በዚህ መልኩ መጠቀም ትችላላችሁ ማለት ነው። ኦኬ እዚህ ጋር እየቀረ ነገር አለ። ዲስፕሌይ መተና ፐርሶናላይዝም ማለት ነው። ኦኬ ሌላ ሪፍሬሽ ነው። ጥቅሙን ታውቁታላችሁ። እዚህ ጋር ደግሞ ሌላ ነገር ማሳያት የሚፈልገው ነገር ቢኖር የሴቭ እና ሴቭ አስ ልዩነት። ኮምፒውተር በምጠቀሙበት ሰዓት አንድ ፋይል ለምሳሌ ይሄኛው ፋይል ኦሬዲ ሴቭ ተደርጓል፣ ሴቭ አድርጌያለሁ። አሁን ለምሳሌ እዚህ ጋር መጥቼ ሴቭ በሚልበት ሰዓት ምንድነው ምንም አይነት እንትን አይጠይቀኝም። ሎኬሽን የት ነው ሴቭ ማድረግ የምትፈልጉ ብሎ አይጠይቀኝም። ነገር ግን ሴቭ አስ ለምሳሌ ሴቭ ሆኗል፣ ሴቭ ሆኗል ፋይል ሴቭ ሆኖ ፋይል ሴቭ አስ በሚልበት ሰዓት የሆነ ነገር እንደጨመርኩ አሱም ያደርግና ሎኬሽን ይጠይቃል። የት ነው ሴቭ ማድረግ የምትፈልጉ ይልና ሎኬሽን ይጠይቃል። የቅድሙ ቦታ ከሆነ ደግሞ ምንድነው የሚልክ እንትን አድርጉ ይላል። ሪኔም አድርጉ ከዛኛው ጋር እንትን ሆኗል። አንድ አይነት ሆኖ ማሳለፍ ከፈለክ ደግሞ ይሄኛው በበፊቱ ሪፕሌስ አድርግልህ ወይ የበፊቱን ዳታ በዚህኛው በአሁኑ
ሪፕሌሰር አድርጉ የሚል ፖፕአፕ ያመጣላል ማለት ነው። ይሄ ነው ሴቭ እና ሴቭ አስ ልዩነቱ። ግን አንድ ፋይል መጀመሪያ አካባቢ ምን ይላል? ሴቭ በምትሉበት ሰዓት እውነት ነው ሎኬሽን ይጠይቃችኋል። አዎ ትሰጡታላችሁ። ነገር ግን ሴቭ የተደረገ ፋይል ከፍታችሁ ሴቭ ካላችሁ ሎኬሽን ይጠይቃል። ሁለተኛ ደግሞ ሴቭ አስ ሴቭ የተደረገ ፋይል ራሱ ከፍታችሁ ሴቭ በምትሉበት ሰዓት ሎኬሽን ይጠይቃችኋል። ዋና ዲፍረንሳቸው ይሄ ነው ማለት ነው። እንግዲህ በዛሬ ቪዲዮአችን እንዴት አድርገን ባክግራውንድ ቼንጅ እንደምናደርግ፣ እንዴት አድርገን የዴስክቶፓችን አይከን ሾና ሃይድ እንደምናደርግ፣ እንዴት አድርገን የዴስክቶፕ አይከን ሶርት እንደምናደርግ፣ እንዴት አድርገን ቪው እንደምንጠቀም የቪው አጠቃቀም እና ኒውም ደግሞ የራሱ የሆነ ፐርፐስ እንዴት አድርገን እንደምንጠቀም አንድ ባንድ አይተናል። በተጨማሪ ደግሞ ሴቭ እና ሴቭ አስን ማይክሮሶፍት ወርድ ውስጥ እንዴት እንደምንጠቀሙ እና ዋና ልዩነታቸውን ሎኬሽን መጠየቁ። ምክንያቱም አንድ ፋይል ሴቭ ከተደረገ እና ድጋሚ ሴቭ ብታደርጉት የተለያዩ ፎርማቲንግ የተለያዩ ኤዲቲንግ አስተካክላችሁ ከሆነ የነበሩ ላይ ሴቭ ያደርግልኝ። ሴቭ አስ በምትሉበት ሰዓት ሴቭ የነበሩ ፋይል ከፍታችሁ ምን ያደረጋችሁ ሴቭ አስ በምትሉበት ሰዓት ሎኬሽን ይጠይቃችኋል ማለት ነው። በዛሬ ቪዲዮ ይሄ ሁሉ ነገር አይተናል። ቪዲዮ አስተማሪ ነው ካገኛችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ እላችኋለሁ። ቪዲዮ ቫይራል እንዲወጣ ላይክ እና ሼር በማድረግ ሰፖርት አድርጉኝ። ሌላ ቪዲዮ እስክንገናኝ ደህና ቆዩልኝ።